የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክለአብ ቡሎ በበዓሉ ተገኝተው የእንኳን አደረሳችሁ መልእክት አስተላልፈዋል። ዛሬ በአደባባይ በድምቀት በመታከብሩት 1447ኛው ኢድ አልፈጥር በዓል በእናንተ ማዕከል ተገኝቼ እንኳን ደስ ያላችሁ መልእክት ሳስተላልፍ እጅግ ደስታ ይሰማኛል። በዓሉ የሰላም፣ የጤና፣ የፍቅር በጋራ ቆመን ለጋራ ሰላማችን፣ ለጋራ ብልጽግናችን፣ ለጋራ ወንድማማችነትና እህትማማችነታችን የምናስብበት ነገውን ትውልድ የምናስብበት ከዛም አልፎ ተርፎ በአንድነት ቦንጋን፣ ከፋን፣ ደቡብ ምዕራብን፣ ኢትዮጵያን አጠቃላይ ሙስሊሙንና የሰው ልጅን የምናስብበት በዓል ይሆን ዘንድ መልካም ምኞቴን እገልጻለሁ። ለምስኪኖች ማሰብና አብሮነት የእስልምና ሃይማኖት መገለጫዎች መሆናቸውን በመጠቆም ሙስሊሞች ለቀጣዩ ትውልድ መልካም የሚሰሩ ናቸው ብለዋል። ይህ በእስልምና እምነት ትልቅ ትርጉም የሚሰጠው የሰላምና የአብሮነት እሳቤ እንዲቀጥል አሳስበዋል። ለናንተ በዓልን በሰላም ማክበርን፣ ለናንተ ለምስኪኑ ማሰብን፣ ለናንተ በጋራ አንድ ላይ ሆኖ ማደግን እዚህ ጋር ልሰብክ ልናገር አይደለም እዚህ ጋር የቆምኩት። በተግባር አብሮ ማክበርን፣ አብሮ መኖርን፣ ለምስኪኑ ማሰብን የሚያውቅ ህዝበ ሙስሊሙ ለወንድሙ ለእህቱ የሚያስብ ከዛም አልፎ ለመጪው ትውልድ የሚያስብ ህዝብ እንደመሆኑ መጠን የጋራ በሆነች ከተማችንም ይህ ትናንት የነበረ ትልቅ ክብር ባህል ዛሬ ላይ ማቆየት ብቻም ሳይሆን ለነገ ለሚመጣም ትውልድ እንደምታሻግሩ እምነቴ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እስልምና ጉዳዮች ከፍተኛ ምክር ቤት የህዝብ ግንኙነትና ሚዲያ ዘርፍ ኃላፊ ኡስታዝ ሸረፈዲን ኑሩ እንደተናገሩት የረመዳን ወር በጎ ተግባራትን በማከናወን በጾምና በዱዓ አልፏል። የረመዳን 30ውን ቀን ጾመን ወደ አላህ በመቃረብ መልካም ስራዎችን በመስራት እንዲሁም ደግሞ ውስጣዊና ውጫዊ መንፈሳዊ እድሳት በማድረግ ለበዓሉ ደርሰናል። ይህ በዓል ደግሞ ሲከበር በብዙ አይነት መንገድ ነው የሚከበረው። አንደኛ በአንድ ወር ሙሉ የሰው ልጅ ታድሷል፣ እድሳት አድርጓል። በሃይማኖታዊ ስርዓት ለተቸገሩት በመድረስ ብዙ ነገሮችን አድርጓል። ከሌላ ወራት በበለጠ ደግሞ ወደ ፈጣሪው የቀረበበት ወር ነው። አሁን ላይ በዓሉ ላይ ነው ያለነው። በዓሉን እንደምታዩት በደማቅ ሁኔታ እየተከበረ ነው። በቦንጋ ከተማ የሚገኙ መስጂዶች በጎ ተግባራትን ሲያስተባብሩ መቆየታቸውን አስታውቀዋል። መረዳዳት፣ መደጋገፍ የሚባለው ነገር በእስልምና አስተምሮ ሙስሊም ለሆነ ብቻ አይደለም። የትኛውም የሰው ልጅ ፍጥር ህይወት ያለው ማንኛውም ተንቀሳቃሽ ነገር ሁሉ መልካም ነገር እንድናደርግ አላህ አዘውናል። ነብዩም ሰለላሁ ዐለይሂ ወሰለም አዘውናል። አታ እንኳን ለውሻ ውሃ ማጠጣት፣ ምግብ መስጠት ራሱ እንደ ሰደቃ ነው የሚቆጠረው። ለሰው ልጅ ደግሞ ከዛ በላይ ነው። ይሄ የመረዳዳት ባህላችን በዚህ ረመዳን የበለጠ የጠነከረ ይሆናል እንጂ ከረመዳን በፊትም ያለ ነው። ለምሳሌ አሁን በረመዳን ላይ የቦንጋ ከተማ 13 መስጂዶች አሉት። 13 መስጂድ ባለ ሀብቶች ወደ 3.8 ሚሊዮን ብር ተሰብስበው ለዳው ተከፋፍሏል። በበዓሉ አከባበር ላይ ከተሳተፉ የእስልምና እምነት ተከታዮች መካከል ያነጋገርናቸው ሀጂ ኑሩ ሸሪፍ፣ ሼህ ቃሲም መሐመድና ወይዘሮ ዙበይዳ ሁሴን የረመዳን ወርን በጎ ተግባራትን በማከናወን ማሳለፋቸውን ተናግረዋል። የኢድ አልፈጥር በዓልን በደስታ ማክበራቸውንም ገልጸዋል። በዓሉ አልሐምዱሊላህ ረብል ዓለሚን ከተወለድኩ ጀምሮ እንዲያለ ነገር አላየሁኝም። ነጻነት አግኝተን አልሐምዱሊላህ ረብል ዓለሚን ለዚህ በመድረሳችን ለአላህ ብዬ አመሰግናለሁ። ምግብ ያጣውን ሰው እያመገብ፣ ልብስ ያጣውን ሰው እየሰጠን፣ እንደገና ደግሞ ዘካተል ማል የሚባል ነገር አለ፣ የሚሰበሰብ ብር አለ። እንደነበራቸው ሆኖ ነው ያሳለፉት። አልሐምዱሊላህ ረብል ዓለሚን። ምስኪኖችም በጣም ደስ የሚል በዓል ነው። ከወትሮ ከፊቱ የበለጠ ነው። ጾሙን በመስጊድ ነው ያሳለፍነው። ዘካተል ማል የሚባል አለ፣ ከሀብታሞች የተወሰደ ለድሃዎች የሚሰጥ እሱም ተሰብስቦ ተሰጥቷል። እኛንም መንግስትንም ህዝብንም አላህ በሰላም ያኑር፣ አገራችንም ሰላም ትሁን። የረመዳን ወር የኢባዳ ወር ነው። ምስኪኑን ያጣውን እየተገዝን እየተራዳዳ የምናከብረው ወር ነው። የበረካ ወር፣ የራህማ ወር ነው። ዛሬ ስሜታችን ያው የሙስሊሙ ማህበረሰብ የሙስሊሙ ኡማ በጣም ደስተኛ ነው። ደስተኛ ነን። ከዚህ በኋላ ላለውም ከሰላቱ በኋላ ላለው የመጠያየቅ የመዘያ
ስርዓት ይኖረናል ማለት ነው። የእንኳን አደረሳችሁ መልካም ምኞታቸውንም ገልጸዋል። በመላ ዓለም ላይ ለሚገኙ ሙስሊም ወንድምና እህቶቼ እንኳን ለ1447ኛ ኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተዛዘን፣ የመከባበር እንዲሁም ደግሞ በደስታ የምናሳልፍበት ለሀገራችን ሰላም አንድነት የምንጸልይበት ዱዓ የምናደርግበት መልካም ምኞትን እመኛለሁ። አመሰግናለሁ። አልሐምዱሊላህ ረብል ዓለሚን ለመላ ኢትዮጵያ ሙስሊሞች ጠቅላላ እንኳን አደረሰን ይላሉ። ከዛም ደግሞ ወንድሞቻችን አዲስ አበባም ያሉ ውጭም ላሉት ሁሉ አላህ ለዚህ ላደረሰን ለአላህ ምስጋና ይድረስልህ። በሞላ ሙስሊም ሁሉ እንኳን ለኢድ አልፈጥር አደረሳችሁ።